ጥናት ላይ እንዳነበብኩት ቢያንስ ይላል በቀን 8 ጊዜ ልጆቻችሁን እቀፏቸው ይላል የመታቀፍን ፓወር ሲያብራራ። ፕላስ ደግሞ በጣም በብዙ የታቀፉና የተነካኩ ልጆች በስሜት ወይም ደግሞ በራስ መተማመን በሰልፍ ኮንፊደንስ በጣም የዳበሩ ናቸው ይላል። በጣም አይገርምም? ከልጆቻችን ጋር ያለን የስሜት ትስስር ወይም ደግሞ ልብ ለልብ የምንገናኝባቸው መንገዶች። በዛሬው ክፍላችን ከልጆቻችን ጋር ያለን ግንኙነት ምንድን ነው የሚመስለው? ልብስ ማልበስ፣ ምግብ ማብላት፣ የሚፈልጉትን ነገር ማሟላት፣ መጫወቻ መውሰድ፣ የትምህርት ቤት ነገር ማሟላት፣ ትምህርት ማስተማር አንዱ ክፍል ነው። ግን እሱ ብቻ በቂ እንዳልሆነ ያው ሁላችንም እናውቃለን። በአብዛኛዎቻችን ስሜት ላይ ብዙም አይደለንም። እኛም ስሜታችን ላይ ብዙ አልተሰራልንም። እኛም ስሜታችን ላይ ብዙ አንሰራም። ሌሎቻችንም ስሜት ላይ ብዙ አንሰራም። የስሜት ክፍተት ምን እንደሚፈጥርም ብዙ አልተገነዘብንም። ግን ብዙ ነገር ተሟልቶለት ብዙ ነገር ሆኖለት በብዙ ገንዘብ መካከል በብዙ ቁሳዊ መሟላቶች መካከል አድጎ ልጅ ወይም ደግሞ አድጋ ልጅ በስሜት ቅርበት ከሌለው ወላጅ በስሜት ቅርብ ሆኖ ስሜታቸውን ማየት ካልተቻለ ያ ሁሉ የደከምነው ያ ሁሉ የለፋነው ነገር በዜሮ እንደማባዛት ቁጠሩት። ስለዚህ እነዚህን ነገሮች ብናደርግላቸው ምን የበለጠ ማድረግ እንችላለን ለልጆቻችን የሚሉትን የተወሰኑ ፖይንቶች ዛሬ ላነሳ ወደድኩ። የመጀመሪያው ነገር ንቁ አድማጭ መሆን። ልጆቻችሁ አንድ ነገር ሲነግሯችሁ ጆሮ ስጧቸው። ለምሳሌ ስልክ እየጎረጎራችሁ ከሆነ፣ የሆነ የቤት ስራ እያከናወናችሁ ከሆነ፣ የራሳችሁ ጉዳይ ላይ ከሆናችሁ ልጆቹ የሚነግሯችሁ ነገር ትንሽም ይሁን ትልቅም ጆሮ ሰጥታችሁ ምን እያልከኝ ነው፣ ገብቶኛል፣ ይሄ ማለት እንደዚህ ነው እያላችሁ ኮሚኒኬት አድርጓቸው ካዳመጣችሁ በኋላ ማለት ነው። የስሜት መስተጋብር ወይም ደግሞ ኢሞሽናል ኮኔክሽን የሚፈጠረው እነዚህ በምናዳምጠው ሲሉን አንድ ነገር ሲሉን በምንመልሰው መልስ፣ በአይናችን ኮንታክት፣ በምንሰጣቸው ጊዜ ወይም ደግሞ በምንሰጣቸው አትኩሮት ስለሆነ ልጆቹ ይህን ነገር በደንብ ስለሚያውቁት አንድ ነገር ሲነግሯችሁ ንቁ የሆነ ማዳመጥ ወይም ደግሞ ንቁ የሆነ ተሳትፎ አድርጉላቸው። ነገ ከነገ ወዲያ እያደጉ ሲሄዱ አንዳንድ እድሜዎች አሉ አይደለ? ልጆች ከኛ በአካል ከኛ ጋር ናቸው፣ በስሜትና በውስጣዊ ነገራቸው ግን በጣም ከኛ የሚርቁበት ጊዜ አለ። በተለይ ለዛ ጊዜ ከዛሬ ጀምሮ ስንቅ መሰራት አለበት። የዛን ሰዓት ልጆቹ ለእናቴ ብነግራት ለአባቴ ብነግረው ሚስጥረኛዬ ነው ሚስጥረኛዬ ናት የሚል ነፃነት የሚሰማቸውና ከእናንተ ሁሉ ነገር እየደበቁ ማድረግና ወደ ተሳሳተ መንገድ እንዳይገቡባችሁ የሚያደርገው ዛሬ የምትሰጧቸው ጆሮ ስለሆነ ለልጆቻችሁ በጣም ንቁ የሆነ ጆሮ ስጧቸው። ሁሌም ደግሞ እንደሚባለው ልጆችን ዝቅ ብለንም ማየት ከፍ ብለንም ማየት አግባብ አይደለም። አይ ሌቭል ማየት ይገባል። ለዚህ ደግሞ ልጆቹ ከኛ ያነሱ ስለሚሆኑ አብዛኛው ጊዜ ተንበርክከን ወይ ቁጭ ብለን ወይ ዝቅ ብለን አይናችን እኩል ከነሱ ጋር ሲተያይ አይን ላይን ስንገናኝ ለልጆቹ ኮምፈርተብል የሆነ ነገር ስለምንፈጥርላቸው ከኛ ጋር ያላቸው የስሜት መቀራረብ የበለጠ ቅርብ እንዲሆን ይረዳቸዋል ማለት ነው። ሌላው እና ሁለተኛው ነገር ስሜታቸውን እውቅና መስጠት ኦር ቫሊዴሽን። ይህ ደግሞ አንድ ነገር ሆነው ሲቆጡ፣ ሲበሳጩ ኦር ደግሞ ሲያለቅሱ አታልቅስ፣ እንደዚህ አትሁን ብሎ ስሜትን መግደልና ያንን ስሜት መገሰጽ ብቻ ሳይሆን እንደ አስፈላጊነቱና እንደ ሁኔታው ስሜታቸውን እውቅና ሰጥታችሁ ማልቀስህ ተገቢ ነው፣ እውነት እኮ ነው፣ ያ ነገር ያሳዝናል ብላችሁ የሀዘናቸው ተካፋይ መሆን። የሚያሳዝን ነገር ሲነግሯችሁ አንዳንዴ እነሱ ያዘኑበት ነገር ለእኛ የሚያስቅ የሚገርምና ምነካው የሚያሰኝ ነው። ኦብቪየስሊ በአብዛኛው የሚሆነው ልጆች ስለሆኑ ትንሽ ነገር ስሜታቸውን የመጉዳትና የማሳዘን ነገር አለው። ስለዚህ ያንን ነገር እናንተ ተቀበሉላቸው። ለእኛ ትንሽ ቢመስለንም ለእነሱ ግን ያ ስሜት ወይም ደግሞ ያሳዘናቸው ነገር በጣም ትልቅ ቦታ ያለው ነገር ስለሆነ ያን ነገር ተቀብላችሁ ማልቀሳ አግባብ ነው፣ እኔም ያ ነገር አሳዝኖኛል፣ ግን ደግሞ እንደዚህ እንደዚህ አድርገህ ስሜትን ብለን ስለ ስሜት ስለ ለቅሶ ያለውን ነገር ዲስከስ እናደርግባቸው። ስሜታቸው እውቅና ሲያገኝ ራሳቸውን መግዛትና ስሜታቸውን መቆጣጠር እንዲለማመዱ ያስችላቸዋል ማለት ነው። እናንተንም ደግሞ እንደ መጠጊያ እንደ መሸሸጊያ እንዲያዩዋችሁ ስሜታቸውን የምትጋሩ ስሜታቸው የሚገባችሁ ሰዎች እንደሆናችሁና እርፍ እንዲሉባችሁ ስለሚያደርጓቸው ስሜታቸውን እንደ ልባቸው እንዲገልጹ ፍቀዱላቸው። ሌላው ደግሞ የአካል ንክኪ ወይም ደግሞ ዘ ፓወር ኦፍ ተች። የአካል ንክኪ ማለት ልጆቻችንን የምናቅፋቸው፣ የምንሰማቸው፣ የምንዳብሳቸው እንደዚህ አይነት ነገሮች ግን ምንድነው ማድረግ ያለብን? እኛ ምክንያት መፈለግ የለብንም። ሲያስደስቱን ወይም ደግሞ እኛ ደስ ሲለን በእነሱ ስንደሰት ሳይሆን ያለምንም ምክንያት
በያልሆነውም ነገር በጣም በተደጋጋሚ ያለ ምክንያት ማቀፍ፣ ጭንቅላታቸውን መዳበስ፣ ጭንቅላታቸውን መነካካት፣ እንደዚህ ወደ ላይ ያነሱ ማጫወት፣ መታገል፣ መላፋት ብቻ የንክኪው ለልጆቹ ራሱን የቻለ በጣም ትልቅ ዓለም ስላለው ልጆቻችሁን እንደውም አንድ ጥናት ላይ እንዳነበብኩት ቢያንስ ይላል በቀን 8 ጊዜ ልጆቻችሁን እቀፏቸው ይላል የመታቀፍን ፓወር ሲያብራራ። ፕላስ ደግሞ በጣም በብዙ የታቀፉና የተነካኩ ልጆች በስሜት ወይም ደግሞ በራስ መተማመን በሰልፍ ኮንፊደንስ በጣም የዳበሩ ናቸው ይላል። በጣም አይገርምም? እኛ እንግዲህ እንደዚህ አስበንም አይደለም። እርግጥ የቤተሰብነት የፍቅሩን የእናት አባትነቱን ነው የምናደርገው። ግን ደግሞ ይሄን ያህል ለስሜታቸው የሚጠቅማቸውና ይሄን ያህል ዋጋ ያለው ከሆነ ለምን ስራችን ብለን አስበንበት ለምን በደንብ አናደርገውም? አንድም እኛም የሚተላለፍብን ነገር አለ ከእነሱ ጋር ስንላፋ፣ ስናቅፋቸው፣ ስንሳሳም እንዲህ ስንል ስሜቱን የምንጋራው ነገር ስለሆነ እኛ ደስ የሚል አይነት ስሜትን እናገኛለን። ሁለተኛውና ዋናው ግን ለልጆቻችን በጣም ጠቃሚ ስለሆነ ከልጆቻችን ጋር ያለን ንክኪ እጅግ በጣም ይጨምር። እኔ አንዳንድ ጊዜ በጣም የማዝነውና እንደው በጣም ልቤን የሚሰብረው አንዳንድ ወላጆች ኦፍኮርስ የስራ ሁኔታ ነው፣ የህይወት ሁኔታ ነው። ግን ደግሞ እውነት ለመናገር ምንለፋውም ምንሰራውም ምንሮጠውም ለልጆቹ እስከሆነ ድረስ ሁሌም እንደምለው እኔ አንዱን እያጎደልንባቸው አንዱን ብንሞላው ትልቁ ነገር ነው ብዙ ጊዜ የሚጎድለው። እኛ ሀገር ደግሞ ቁሳዊ ነገር ላይ ብቻ ስለሆነ የምናተኩረው የኢሞሽኑ ነገር ስለማናየው እኔ እንጃ ምንም ብንገነባ ምንም አይነት መኪና ብንይዝ ምንም ብንሆን ልጆቹ በስሜትና በውስጣቸው ባለው ነገር ካልተገነቡና ደስተኛ ካልሆኑ ከንቱ መባከን ነው የሚሆነው። ስለዚህ አንዳንድ ጊዜ አንዳንድ ቤት አንዳንድ ወላጆች አንዳንድ የሚል ነገር አበዛው ጠዋት ትወጣላችሁ ስራ ከልጆቻችሁ ጋር ትገናኙ። ልጆቹም ጠዋት ተነስተው ሰርቪስ ይዟቸው ትምህርት ቤት ይሄዳል። ማታ ደግሞ ስትመጡ እነሱ የሚያደርጉትን ነገር አድርገው ተኝተዋል። እናንተ ማታ ገብታችሁ ትተኛላችሁ። ምናልባት ከልጆቻችሁ ጋር የምትገናኙት በሳምንት እሁድ። ስለዚህ እናንተም ያለቻችሁ አንድ እሁድ እሱንም ለማህበራዊና ለተለያዩ ለራሳችሁ ጉዳይ ታውላላችሁ። ከዛ ማሰብ ነው እንግዲህ ከልጆቻችን ጋር መቼ እንደምንገናኝ። ምንም አንገናኝም። ግንስ የሆነ ነገር ጎደለ፣ የትምህርት ቤት ነገር እንደዚህ ይደረግ፣ ልብሳቸው እንደዚህ ሆነ፣ ምግባቸው እንደዚህ ሆነ ስንባልስ በጣም ቀድመን የምንደርሰው በጣም ቀድመን ያለ ነው እኛ ነን። ለልጆቹ መገኘት ለስሜታቸው ልጆቹን ለማቀፍስ እኛ የለንም። ኢቭን እንትናችንም አይመስለንም ወይ ግዴታችንም አይመስለንም ወይ ደግሞ ያን ያህልም አስፈላጊነቱ ያን ያህልም አይመስለንም። እውነት ለመናገር ግን ልክ ምግብ ለሰውነታቸው እንደሚያስፈልጋቸው ሁሉ ማቀፍ፣ የስሜት ንክኪ፣ በስሜት ከነሱ ጋር መቀራረብ ለነፍሳቸው ለስሜታቸው ምግብ ነው። ስለዚህ አንዱን እያበላን አንዱን እያስራብን ነው ማለት ነው። እና ይሄኛው ባላንስ አያደርግም ለልጆቻችን ማንነት። እንግዲህ እስከዛሬ ድረስ ካላደረግነውም በተለያየ ምክንያት ነው፣ ምንም ማድረግ አይቻልም። ጥፋት የሚሆነው ግን ይህንን ከሰማን በኋላ አሁንም ጆሮ ካልሰጠነውና ቸል ካልነው ይሄኔ ነው ችግር የሚሆነው። ብዙ ጊዜ እንደዚህ አይነት ቪዲዮዎች ሲሰሩ ጥቅሙ አንደኛው የማናውቀውን ነገር እንድናውቅ አዳዲስ ነገሮችን እንድንማርና ይህም አለ እንዴ እንድንል ያደርገናል። ሌላኛው ደግሞ ኦልሬዲ የምናውቀው በእውቀትም በኑሮም ብዙ የምናውቃቸው ነገሮች ግን ደግሞ ቸል ያልናቸው የረሳናቸው በቸልተኝነት የተውናቸው ነገሮች ልክ እንደዚህ ሀሳቡ ሲነሳ አሃ ብለን እንደገና እንድንነሳና ያንን ነገር እንድንተገብር መሆን የግድ አለበት ማለት ነው። ስለዚህ ያንን ከእሳቤ በማስገባት ለልጆቻችንም ጠቃሚ ነገር ስለሆነ ፕራክቲስ እንድታደርጉት ወይም ደግሞ ከዛሬ ጀምሮ እንድትተገብሩት አሳስባለሁ ማለት ነው። ሌላ ደግሞ አብሮ መጫወት ወይም ደግሞ ፕሌይፉል ኮኔክሽን። ይህም ደግሞ ለልጆቹ ከሌሎቹ ከምናደርጋቸው ነገሮች ያልተናነሰ የስሜት ትስስር እንዲፈጥርልን ያደርጋል። እንግዲህ ልጆች ሲጫወቱ ልክ እንደ ጓደኞቻቸው እንደ እድሜ ኩዮቻቸው መሬት ላይ አብረን ወርደን ምንጣፍ ላይ እየተንከባለልን እነሱ በሚጫወቱበት መጫወቻ አብረን ስንጫወት ከቤተሰብነቱ ባሻገር እንደ ጓደኛ እንደ ቅርብ ሰው የማየት ነገር ስለሚፈጥርላቸው ያ ነገር ጨዋታውንም እንዲወዱት ያደርጋቸዋል። ከኛም ጋር ያላቸው የስሜት ትስስር እንዲዳብር ይጠቅማቸዋል። ነፃ የሆነ ግንኙነት እንዲኖር በመካከላችን በጣም ይጠቅማል ማለት ነው። ሌላው ደግሞ ልዩ ጊዜ መስጠት ወይ ደግሞ ስፔሻል ታይም። ይህም ለልጆቻችሁ በቀን ውስጥ ካላችሁ ጊዜ ስልካችሁን ትታችሁ ስራችሁን ትታችሁ የምታከናውኑትን ማንኛውንም ነገር ትታችሁ ሙሉ ለሙሉ ሰዓታችሁን ጊዜያችሁን ለልጆቻችሁ መስጠት ማለት ነው። ይሄ ልጆቹ እነሱ የተለየ ጊዜ እንደሚሰጣቸው፣ በተለየ መልኩ ትሪት እንደሚደረጉ፣ በተለየ መልኩ እንደሚከበሩ፣ እነሱ ከሁሉ የሚበልጡ እንደሆነ መልእክት ስለሚሰጣቸው ወደፊትም ሲያድጉ ቲኔጀር ውስጥም ሲገቡ ይህ ትስስር ከኛ ጋር ያላቸውን ትስስር የበለጠ ስለሚያቆይላቸውና
በእኛ ላይ ትረስት ስለሚያዳብርላቸው ከልጆቻችን ጋር ያለው ነገር እስከ መጨረሻው ሰላማዊ በሆነ መንገድ እድሜ የሚያመጣቸውን ገጭጓዎች ማኔጅ አድርገን እንድንጓዝና እንድንቀጥል ሩቱ ላይ ስለሆነ መስራት ያለብን ለሱ በጣም ጥቅም ስላለው ለልጆቻችሁ ስፔሻል ታይም መደባችሁ በቀን 10 ደቂቃም ሊሆን ይችላል 15 ደቂቃም ሊሆን ይችላል ከማንኛውም ነገር የጸዳ ከልጆቹ ጋር ብቻ የምታሳልፉት ሰዓት መድቡላቸው ማለት ነው። ሌላውና የመጨረሻው ነገር ይቅርታ መጠየቅን መልመድ። እንግዲህ ብዙ ጊዜ ልጆች አንድ ነገር ሲያደርጉ አጥፍተሃል ይቅርታ ጠይቅ እንላለን። እሱ ላይ ችግር የለብንም። ግን እኛ ስናጠፋ ወይም ደግሞ እኛ ትክክል ያልሆነ ነገር ስናደርግ ይቅርታ አድርግልኝ ተሳስቼ ነው ልጄ ማለት ማነስ የሚመስለን ወላጆች አለን እና ይህንን ነገር ትተን ምንም ነገር ስናበላሽ ልጆቻችን ስለሚያውቁት ይቅርታ ልጄ ይሄን ነገር አጥፍቻለሁ እንደዚህ እንደዚህ አስተካክላለሁ ብላችሁ ማለትን መለማመድ። ይህ ለልጆቹ አንድም ቅድም እንዳልነው የምናወራው ስለ ግንኙነት የስሜት ትስስር ነውና እሱን ከማዳበሩን ባሻገር ልጆች አንድ ነገር ሲጠፋ ይቅርታ መጠየቅ በጣም ኖርማል እና ሰላማዊ የሆነ ነገር ከእናንተ እንዲማሩ ይሆናሉ። ያው ብዙ ነገር ሮል ሞዴል ሆነን ማሳየትና ማስተማር ስላለብን ማለት ነው። ከዚህም አንጻር ስለሚጠቅም ማንኛውም ነገር ስታጠፉ ይቅርታ መጠየቅ ሁልጊዜ ልማዳችሁ አድርጉት። እንደዚህ አይነት ነገሮችን እናንተ ለልጆቻችሁ ስታደርጉ ልጆቹ በቀላሉ ከእናንተ ይወስዳሉ። ወደፊት ለህይወታቸውም ከባድና እንደ አዲስ የሚማሩት ነገር አይሆንም። አብሯቸው የሚያደግ ነገር ይሆንና ህይወትን ያቀለላቸዋል ማለት ነው። እንግዲህ ዛሬ የነበረን ቆይታ ይህንን ይመስል ነበረ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ሁሌም እንደምላችሁ እናንተስ ዛሬ ባነሳናቸው ፖይንቶች ላይ የእናንተ ልምድ ምን ይመስላል? እባካችሁ ኮመንት ሴክሽን ላይ ኮመንት አድርጉልን። ሀሳቦቻችሁን አጋሩ። ለሁላችንም ይጠቅመናል። አንድ ሰው አይቶ ከሱ ትምህርት ከወሰደ በጣም ከበቂ በላይ ነው። ስለነበረን ጊዜ በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።